ሁሉንም ነገር ለመጀመር ፍርሃት የሚይዘን ከሆነ እድገት በፍጹም አናመጣም። የመጀመሪያ ነገር ማድረግ ያለብን ነገር አስተሳሰባችንን መቀየር ነው። አስተሳሰባችንን ከቀየረን ብዙ ነገር ማድረግ እንችላለን። ቢበላሽብን ራሱ እንዴት አድርገን ማስተካከል እንደምንችል፣ እንዴት አድርገን በሌላ ወይ ያን ነገር እዛ ቦታ ላይ መድረስ እንደምንችል በደንብ አድርገን መለወጥ እንደምንችል ራሳችንን ካሳመንን ይደረጋል፣ ይሳካል። ሌላው ደግሞ አዲስ ነገሮችን መሞከር ወይም ደግሞ ለመሞከር አለመፍራት ማለት ነው። አዲስ ነገር በሞከርን ቁጥር ራሳችንን እያሳደግን አዲስ ሰው እየተዋወቀን ለሚቀጥለው ባይሳካ እንኳን አንድ ጊዜ ሞክረው እንኳን ባይሳካልን ለሚቀጥለው የምንሄድበትን ስቴፕ እያስተካከለልን ነው የሚሆነው፣ ኢዚ ያደርግልናል ማለት ነው። እና አዲስ ነገር ከመሞከር ወደ ኋላ ማለት የለብንም። ሌላው ደግሞ መውደቅን አለመፍራት። ይህንን ስል ብዙዎቻችን አዲስ ነገር ሞክረን ወድቀናል። ብዙዎቻችን አዲስ ነገር ሞክረን ከስረናል። ግን ቢሆንም ከዛ ነገር ሁላችንም እስቲ እናስተውል፣ ከዛ ነገር ምን ተምረንበታል የሚለው ነገር ዋና ወሳኝ ነገር ነው። እና ኖ ማለታችን ደግሞ ወደኋላ ምንን ያመጣል? የስን ያመጣል። እና በህይወታችን ላይ ምን ማድረግ አለብን? የማይመስለንን ነገር፣ የማይሆንን ነገር፣ እኛን የማይመጥን ነገር መስሎ ከተሰማን ወይም ደግሞ ጭንቅላታችን ላይ ካቃጨለ ማለት ነው ኖ ማለት ነው አትተው። ወይም ኖ ስትሉ ለራሳችሁ ክብር፣ ለምታደርጉ ነገር ክብር ነውና ኖ ስትሉ ደግሞ ከኋላ ምን ይከተላል? የስ የሚል ነገር ይመጣልና ለመሞከር ወይም ደግሞ ከመውደቅ ፍርሃት አይኖራችሁ፣ ለመውደቅ ፍርሃት አይኖራችሁ። ሌላው ደግሞ የመጨረሻው ለምናደርገው ነገር ሁሉ ግሬትፉል መሆን አለብን። ምክንያቱም ብዙ ነገር እየተቀየሩ ነው። በምናደርጋቸው ነገሮች ግሬትፉል ካልሆንን፣ ልባችንን ካልከፈተን የምናደርገው የምናቅዳቸው ነገሮች ሁሉ አማርኛው ሁሉ ይጠፋብኝ፣ የምናቅዳቸው ሁሉን ነገር ላይሳካሉን ይችላሉ። ስለዚህ እግዚአብሔርን ይዘን ሁል ጊዜ በምናምነው እኔ እግዚአብሔርን ይዤ ነው እዚህ ያደረስኩትና እግዚአብሔርን ይዘን ከሄድን እና እግዚአብሔርን ካመሰገርን በምናደርጋቸው በጥቃቅን ነገሮች ራሱ ምን ተነፈሰው ሁሉ ነገር የሰጠን ድንቅ ነገር አለና ባመሰገን ቁጥር ይጨመርልናል። ስለዚህ ማመስገንን አንርሳ። በምናደርጋቸው ነገሮች ሁሉ ሰክሰስ እንሆናለን። ይሄን ነገር የተማርኩት ከምሰራበት ከቢዝነስ ካምፓኒ ነው። ብር ከመስራት ውጪ ማለት ነው። ለጤና የሚጠቅመኝን ፕሮዳክት ተጠቅሜ እንደገና ደግሞ እንደዚህ